ሰላም ፋሚሊዎቼ እንዴት ናችሁልኝ? ሰላም ነው ወይ? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ከወሬ ጉጉት አንጻር የተነሳው ወሬውን ጠፋብኝ እልልል በሉኝ። እንግዲህ ፍቅርና አብርሽ እንግዲህ ሊጋቡ ነው። ያው የሚጋባው ሰው በፈረስ ይጋባል፣ በምንድን ነው የሚባለው? አረ ብዙ አይነት ነገር አለ። አረ በብዙ አይነት ነገር ይጋባል። በመኪና ይጋባል። ብቻ ብዙ ነገር አለ። እነሱ እንኳን መኪና እንኳን ፈረስ ማለት ነው፣ እነሱ የሚጋቡት በውሻ ነው። ገባችሁ? በውሻ ነው እንትን የሚባለው፣ በውሻ ላይ ይጫናሉ። አንዳንድ ውሻ እንገዛላቸውና ወይ ደግሞ ከቤዳም ጠቅመን አምጥተን እንትን እንላለን ማለት ነው። እነሱ የሚገባቸው ውሻ ነው። አህያ እንኳን ተይ ይበዛባቸዋል። አህያ ተይ፣ አህያ ይበዛባቸዋል። ምክንያቱም ውሻ ነው የሚመጥናቸው። ገባሽ? ውሻ ነው የሚመጥናቸው። በተረፈ እንዴት ናችሁልኝ? ሰላም ናችሁ ወይ? ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። ሰላማችሁ ያላችሁበት ብዝት ብዝዝት ይበልልኝ። እንግዲህ ዛሬ የመጣሁበት ምክንያት ያው አብርሽና እንግዲህ ሊጋቡ ነው። እንግዲህ እንደሚጋቡ እንግዲህ ትናንትና ተናግረዋሉ። ትናንትና ሲያፈዙ ተናግረዋሉ። እንግዲህ አህያ ውሻ እንከራይላቸው እና በውሻ ይዳራሉ ማለት ነው። ለእነሱ ውሻ የሚበዛባቸዋል። ምክንያቱም እነሱ ውሻ ያልኩበት ምክንያት ስላለኝ ነው። ያው እነሱ ውሻዎች ስለሆኑ ማለት ነው። ውሻ ስለሆኑ ማለት ነው። አሰዳቢ ስለሆኑ ማለት ነው። ለዛ ነው አህያ ውሻ ያልኳቸው። ገባችሁ? እና እንደዛ ነው የምላችሁ እህቶቼ። እና አህያ ውሻም ይበዛባቸዋል። ለዛ ነው የምለው ውሻ በጣም ይበዛባቸዋል። ውሻ ገባችሁ? ውሻ በጣም ይበዛባቸዋል። ስለዚህ እንግዲህ ውሻውን ውሾቹ እንግዲህ ሊጋቡ ነው። መቼ እንደሚጋቡ አይታወቅም። እንግዲህ መቼ መልካም ትዳር ይሁንላቸው አልላቸውም። መልካም የመለያየት ዘመን ይሁንላቸው ነው የምላቸው። ምክንያቱም ማለት ነው ታውቁታላችሁ። እንግዲህ ለእናንተ ብዙም ስለ አብርሃም ብዙ መናገር አይጠበቅብኝም፣ እናንተ ራሳችሁ ስለምታውቁ ማለት ነው እህቶቼ። በተረፈ እንግዲህ መጨረሻ ግን እግዚአብሔር አሳምረው። መቼም እኛ እንዳንተ አይደለንም። መጨረሻን እግዚአብሔር ያሳምረው እልሃለሁ። እስቲ መጨረሻ ያድርግልክ። እቺ ፍቅር ለአንተ መጨረሻ ያድርግልክ እግዚአብሔር ብዬ እመኝልሃለሁ። በተረፈ ሰላማችሁ ይበልልኝ።